እንደኔ ሀገር ገብታችሁ ስትመለሱ ሰርፕራይዝ የሚያደርጋችሁ የሚያዝናናችሁ አሰሪዎች ያጋጥማችሁ ይኑራችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። የኔ ሰላም ይበዛ እናንተም ሰላም በያላችሁበት ቦታ በዚህ ተበልልኝ ለቻናል አዲስ የተቀላቀላችሁ ወልካም ብያለሁ። ለመጣችሁ አመሰግናለሁ። ማድረጋችሁ እንዳትረሱ ማለት ነው። ዛሬ በአዲስ ቪዲዮ ዛሬ ቪዲዮ እንግዲህ ከመግቢያ ላይም እንደሰማችሁትኝ እንደኔ ሀገር ቤት ገብታችሁ ስትመለሱ ሰርፕራይዝ የሚያደርጋችሁ የሚያዝናናችሁ የሚያስደስታችሁ አሰሪዎች ያጋጥማችሁ ያላችሁ እድለኞች ናችሁ። ከራሴ ጀምሮ ማለት ነው። እንግዲህ ለመጀመሪያ ጊዜ ሰርፕራይዝ የሆንኩበትና የተደሰትኩበት ነው ማለት ነው። እሱ ምንድነው እንግዲህ ይህ የማሳያችሁ በጣም ብዙ አረቦች በአመቱ የሚሰበሰቡበት ቦታ ነው ማለት ነው። እዚህ ቤይሩት ሊባኖስ የሚሰበሰቡበት ቦታ ከከተማው ከቤይሩት ከዋናው ከተማ ወጣ ብሎ ገጠር አካባቢ ነው። ይህ ቦታ ደግሞ ከረዝ ይባላል። ዛፍ እንግዲህ የተለያየ ስም አለው። ይህ አትክልት ነው። እሱ ይሄ ፍሬው ልክ የቡና አይነት ሆኖ ያው ታውቁታላችሁ ቤይሩት ላይ የምትኖሩ እሱን ምክንያት በማድረግ እዚህ ጋር ህዝቡ ይሰበሰባሉና በጣም ደስ የሚልና በቃ ላይን የሚማርክ ብዙ አረቦች የዚህ የቤይሩት ሊባኖስ አረቦች የሚሰበሰቡበትና ከውጪ ሀገርም ከተለያዩ አለማት ሀገርም መጥተው እዚህ ቦታ ላይ ተሰብስበው ብዙ ነገር ጎብኝተው እና ይህንን ፍሬውን ለቅመው ተደስተው ነው የሚሄዱት ማለት ነው። እና እኔም ዛሬ በእርግጥ የመጀመሪያ ጊዜ አይደለም እዚህ ቦታ ስመጣ ብመጣም ኖሮ እንደ ዛሬ ግን እየተደሰትኩበት ነገር የለም። ምክንያቱም እስከ ዛሬ ብመጣ እንደዚህ ውስጥ ገብቼ ምናምን አልጎበኝም። ዛሬ ግን ያው ገብቼ ምናምን ሰዎችም እግዚአብሔር ይስጣቸውና ያው በነገራችን ላይ ማንኛውም ቦታ ሲሄዱ እንደዚህ ላይን የሚማርክ ጥሩ ቦታ ምናምን ሲሄዱ ጥለውኝ አይሄዱም። በእርግጥ በዚህ በኩል ሳላመሰግናቸው አላልፍም። ግን የዛሬው ደግሞ ያው እንግዲህ መቼም ከሀገር እንደመጣው ይታወቃል። ከሀገር እንደመጣው መቼም ብዙ ስራ ይጠብቀኛል ቤት ይቆሽሻል ምናምን ያን ሁሉ ትተሽው ነይ እንሂድ መዝናናት አለብሽ። እንኳን ሰላም መጣሽልን ከአንዴም ሁለቴ ማለት ነው። እንግዲህ እኔ የመጀመሪያ አለ ሁለተኛ ከአንዴ ሁለቴ ነው ሄጄ ተመልሼ የመጣሁት። ይህ ማለት ምን ያክል ታማኝ እንደሆንኩኝ እነሱም ደግሞ ምን ያክል ጥሩ እንደሆኑ በቃ የተማመንበት ምን ያክል ተማምነን እንደምንኖር የሚያሳውቅ ነገር ነውና በጣም ነው ደስ ያላቸው ማለት ነው። እና እንግዲህ እዚህ ቦታ ሄደን ብዙ ገበያዎችን ይገበያያሉ። ብዙ ነገሮች እዚህ ጋር እንደምታዩዋቸው በጣም ደሳስ የሚሉ በዘንቢል ልክ እንዴት ነው እኛ ሀገር ቤት ስፌት ምናምን ከማዳበሪያ የምንሰፋቸው እነሱ ደግሞ ከተለያዩ ነገሮች ጌጣጌጥ የሚሰሩት ነው። የተለያዩ ነገሮች አሉ ለገበያ የሚቀርቡ ነገሮችን ያቀርባሉ። እቃዎች አሉ ልብሶች አሉ። ብዙ ነገሮች አሉ እዚህ ጋር ማለት ነው። እንደምታዩዋቸው የሌለ ነገር የለም። በቃ እንዴት ነው አዲስ አበባ ሾላ ምናምን 02 ምናምን የምንገበያ ያለ አይደል ልክ ይሄም እንደዛ አይነት ማለት ነው። እና በጣም ደስ ይላል። በነገራችን ላይ ያው እኛ ሀገር ቢሆን አሁን አዲስ አበባ ላይ በጣም ግፍ ያለ የተለያየ ነገር አለ። ሌብነት አለ ምናምን በቃ ያው ሀገሬም ማንጓጠጤ ሳይሆን እዛ አሁን ነጻነት አለ ምን ይሄን ሊሰረቅብኛል ምናምን ብላችሁ የምትፈሩበት አይደለም። እዚህ ጋር ደግሞ እንደምታዩት በቃ ሲኒዎቹ ምናምን በቃ እንዴት ደስ እንደሚሉ ምናምን በቃ የሌለ ነገር የለም። በነገራችን ላይ እና በጣም ደስ የሚልና ለአይን የሚማርክ ቦታ ነው። እና ይሄን ዛፍ በማስመልከት ይሰባሰባሉ እዛ ዛፉ ጋር ይሄዳሉ። ብዙ አይነት ዛፍ አሉ ማለቴ ስላችሁ የየሁሉም አካባቢ ይሄንን ዛፉን ይሄንን ከረዙን ስለሚንከባከቡ እዛ ቦታ ሄደው ይቀጥፋሉ። ቀጥፈው ከዛ 1 ኪሎም ሆነ 2 ኪሎ ይቀጥፋሉ ከዛ ይከፍላሉ ማለት ነው። እዚህ ጋር ደግሞ የማሳያችሁ ቆይ ሰዎቹ ከለሉኝ ከጣውላ የሚሰሩ ከእንጨት የሚሰሩ
እንትኖች የምግብ ማቅረቢያዎች ምናምን የተለያዩ ነገሮች አሉና እዚህ ጋር ያው ቀደም እንዳልኳችሁ ከስፌት ምናምን የሚሰሩ አይነት ሆነው እዚህ ጋር ጌጣጌጦች ምናምን የሌለ ነገር የለም፣ ያላየሁት ነገር የለም ማለት ነው። እና እንደዚህ እንደኔ የሚያዝናናችሁ ጥሩ አሰሪዎች አሏች ያለ ወደዛ ወደ አረብ ሀገር የምትመጡም እንደዚህ የሚያዝናናችሁ ይዘዋችሁ የሚወጡ መዳሞችን ያጋጥማችሁ። በነገራችን ላይ ብዙዎች አሁን እንደዚህ ወተን እንድንዝናና ከዛም አልፈን ተርፈን ይዘውን እንኳን ቢወጡ በለበስነውን ዩኒፎርም እንኳን እንድንቀይር የማይፈልጉ አሉ። እዚህ ቤይሩት ሊባኖስ በነገራችን ላይ በዚህ በኩል ነጻነት አለ። ሰራተኛም እንደነሱ ሆነው ነው የሚወጡት እንጂ ዩኒፎርም ለብሰው ወጥተው አያውቁም። እንደው ከአንዳንድ መጥፎች ካልሆኑ ሰዎች በስተቀር በዚህ በኩል በልብስ በኩል ነጻነት አለን። የፈለገነውን ለብሰን መውጣት መግባት ስራም ስንሰራ እንችላለን። እኛ ልብሳችን ይቆሽሻል ብለን አስበን ዩኒፎርም ካለበስን በስተቀር ሌላው በጣም ነጻነት አለው ቤይሩት ላይ ማለት ነው። እና ውድ ቤተሰቦቼ እንግዲህ ይህን ቪዲዮ እስከ መጨረሻ ድረስ ተመልከቱ ማለት ነው። ብዙ ነገር ታገኛተበታላችሁ፣ ብዙ ነገር ታያላችሁ ማለት ነው። እስከ መጨረሻ ድረስ ተከታተሉ እና ውድ ቤተሰቦችም አበረታቱኝ።